መንፈስ ቅዱስ ወመላካቤሃ ወቆመ ቅድሜሃ አብሰራ ገብርኤል በክብረ ይቤላ ተፈስሒ 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 ኦ ማርያም ምልዕተ ጸጋ ወርክት አንቲ ተድኅነነ ኢየሱስ ክርስቶስ ስብሐት ወክብር ለስሉስ ቅዱስ ይደሉ እግዚኦ ኢየሱስ ክርስቶስ አምላክነ ዘትቤሎሙ ለአርዳኢከ ቅዱሳን ወለሐዋርያቲከ ንጹሐን እስመ ብዙኃን ነቢያት ወጻድቃን ፈተው ይርአዩ አንትሙ ዘትሬዩ ወይርእዩ ወለክሙሰ ብፁዓት አዕይንቲክሙ እለ ርእያ ወአእዛኒክሙ እለ ሰምዓ እግዚአብሔር አምላክነ ለለቀደሙነ ነዊመ አይረፎሙ ወለሉያንሂ ፍጡነ ፈውሶሙ እስመ አንተ ውእቱ ሕይወተ ኩልነ ወተስፋ ኩልነ ወባላሄ ኩልነ ወመንሥኤ ኩልነ ወለከ ንፌኑ አኮቴተ እስከ አርያም ለዓለመ ዓለም። Yeah.
እግዚኦ ተሳሃለ
ወንጌል ቅዱስ ዘእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ወንጌላዊው ዮሐንስ እንደጻፈው ጌታችን እንደተናገረው የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 25። ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ ጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማንኛውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ። ያ ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነሱም አልጋህን ተሸክመ ሂድ ያለህ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም።
ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርግ አባ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና፣ አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ሥራ ያሳየዋል። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንዲያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም። ወልድን የሚያከብር የላከውን አብን ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም በኋላ ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። በወልድ የሚያምን የዘላለም ሕይወት አለው። ቀዳሚሁ ለዚህ አበቃን ያደረከን ሁሉን ያስክ እግዚአብሔር ለአንተ ምስጋና ይገባል። ዳግመኛም ክቡር የሚሆን የወንጌልን ቃል በልቦናችን ትይዝ ዘንድ እንለምንሃለንም። ጌታችን ኢየሱስ ክርስቶስ በገባበት በዚህ በመሰዋ ልመናችንን ተቀበል። በእኛ በወገኖቻችን ላይ ይቅርታን ቸርነትን ላክ። በአንድ ልጅ ለአንተ ምስጋና ከሃሊነትም ይገባልና ለዘላለሙ አሜን። እግዚአብሔር ይረድኦ ውስተ ዓራተ ሕማሞ ወይመይት ኩሎ ሎቱ ኩሎ ምስካቤሁ አንሰ እቤ ዚኦ ተሳሃለነ። የተወደዳችሁ ክርስቲያኖች፣ የልዑል እግዚአብሔር ልጆች፣ የእመቤታችን የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ የጠራን ኃይል የሰጠን በፍቅሩ የሰበሰበን በሱ ቀን በዕለተ ሰንበት በሱ ፊት ያስገኘን የእንቅልፍ ጽናት ሳያሰጥመን የቀሰቀሰን ያበረታን አምላክ ለቅዳሴ ለውዳሴ ለጸሎት ለምስጋና ያቆመን የፈቀደልን ስሙ ለዘላለም የተመሰገነ ይሁን። አሁን የተነበበውንም የተዘመረውንም የዳዊትንም ቃል የወንጌሉንም ቃል ሁላችንም ሰምተናል። በዛሬው ዕለት የሚነበብ የሚዘመር የሚሰበክ የሚተረጎም መልእክት ነው። በሁሉም ቤተክርስቲያን አራተኛው ሰንበት ላይ ዛሬ መጻጉዕ ላይ ደርሰናል። እግዚአብሔር ጾሙን ሱባኤውን
በሰላም እንዲያስፈጽመን ፈቃዱ ይሁን። የተወደዳችሁ ክርስቲያኖች እንዲያው ለዝክረ ነገር የወንጌሉን ቃል ከማብራራት በፊት ከመናገር በፊት በውስጣችን ዛሬ በጣም ልብ ሰባሪ ሐዘን ውስጥ እንገኛለን። እጅግ የምንወዳቸው የምናከብራቸው የቤተ ክርስቲያን ዕንቁ ፈርጥ የሆኑ ሰባኪ ወንጌል መምህረ ወንጌል ወንድማችን ወዳጃችን እጅግ የምንናፍቀው ለረጅም ዓመታት የወንጌል ትምህርት በመስጠት አገልግሎት በመስጠት በገጠር በከተማ በእሳትና በውሃ መካከል እያለፉ ያስተምሩ ያገለግሉ የነበሩ መምህሮ መገስጽ የማይፈሩ ለራሳቸው ማያደሉ ለስጋቸው ማይጨነቁ እውነተኛው ወንድማችን መምህር ዘላለም ወንድሙ በድንገት አርፈው ሐዘን ላይ ነን ያለነው። እኛ ቆመን እንሰብካለን፣ ወንድማችን ግን ወደሱ ተጠርቷል። ሳናስብ ያው ይሄ ሆኗልና በሁሉም የቤተ ክርስቲያን ልጆች ዘንድ ጥልቅ ሐዘን ነው። እጅግ የሚወደድ በእውነቱ ቤተ ክርስቲያንን በብዙ መንገድ የሚያገለግል ዕንቁ አሁን እንዳልኳቸው መምህረ ወንጌል ነው። የምታውቋቸው ይመስለኛል። የምታውቋቸው አላችሁ? አዎ፣ በጣም የሚታወቁ የሚፈለጉ ቤተ ክርስቲያን ያከበረቻቸው አባቶች የሚወዷቸው የሚልኳቸው። እውነት እላችኋለሁ ሰው ቢበዛ ቢያንስ እዩኝ ስሙኝ የማይሉ ግን የእግዚአብሔር ቃል በእውነት የሚያስተምሩ መምህራንን እግዚአብሔር ከክፉ ይሰውርልን። በተለይ በዚህ ሰዓት በጭንቀት በመከራ ጊዜ ጥሩ መምህራን ወንጌል ያስፈልጋሉ። በእውነት የሚያስተምሩ የገባቸው የተረዱ ለሕዝብ የሚያዝኑ ለመንጋው የሚራሩ መምህራን ያስፈልጋሉ። ምንደኞች ያልሆኑ ቅጥረኞች ያልሆኑ ሳይበቁ ሌላውን እናውቃ የማይሉ ሳይማሩ እናስተምር የማይሉ በጉባኤ ሳይውሉ ሳይጠይቁ ለማስተማር ለማስረዳት ራሳቸው ሳይነጹ የሌላውን ሰው ጉድፍ የሚያዩ ግንድ ተሸክመው ጉድፍ የሚያዩ እንዲህ አይነት በበዛነበት ዘመን እንዲህ አይነት ወንድማችን በድንገት ነው ተጠርተው የሄዱት። ምን እንላለን? በቅዳሴ መሃል ነን። ነፍሳቸውን ይማር እያልን ነው። ወልደ ሰማዕት ይባላሉ። እጅግ ጥልቅ ሐዘን ውስጥ ነን። አሁንም ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። እግዚአብሔር ይረድኦ ውስተ አራተ ሕማሙ ወይመይጥ ሎቱ ኩሎ ምስካቤሁ እምደዌሁ አንሰ እቤ እግዚኦ ተሳሃለኒ። ይሄ የዳዊት መዝሙር ነው። በመዝሙር 40 ላይ ከቁጥር 1 ጀምሮ እናነበዋለን እናገኘዋለን። እንዲህ ማለቱ ነው። እግዚአብሔር በደዌው አልጋ ሳለ ይረዳዋል፣ መኝታውን ምን ይልለታል? ያነጥፍለታል። አቤቱ እኔንስ ማረኝ ይላል። እኔን ምን በለኝ? አዎ ይሄ እግዚአብሔር መኝታውን ያነጥፍለታል፣ በደዌው አልጋ ስር ይቆምለታል፣ ይረዳዋል የሚለው መልእክት በእውነትና በግልጥ እግዚአብሔር ለሚፈሩት ለሚወዱት የሚያድን የሚቆም የሚረዳ አምላክ መሆኑን የሚያረጋግጥ ነው። ዛሬ መጻጉዕ ነው በሽተኛን የምናስብበት ሕሙማንን የምናስብበት ስለዚህ የምንጸልይበት ዕለት ነው። ሕሙማኑ ብዙ ናቸው። አሁን ዛሬ እንዳያችሁት አንዱ ሰው ለ38 ዓመት በጸበል ስፍራ በአልጋ ላይ ተኝቶ የኖረው ተጠቅሷል። አላችሁ አላችሁ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ መድኃኒት፣ ፈዋሽ፣ ሐኪም፣ መርማሪ መድኃኒት ስለሆነ አስቀድሞ ብዙ ሕሙማንን ፈውሷል። በዚህ ዓለምም እየተመላለሰ ሳለ ከቦታ ቦታ ሲዘዋወር ደዌ የተጫናቸው ሕመም ያደረባቸው አጋንንት የሚጫወቱባቸው ሳይቀሩ እየቀረቡ ከልዩ ልዩ ሕመማቸው ተፈውሰዋል። አንሰ እቤ እግዚኦ ተሳሃለኒ፣ አቤቱ እኔንስ ማረኝ አልኩ ይላል። እኛንም ይፈውሰናል። አላችሁ ቅዱስ ዳዊት
ይፈውሰዋል። በመኝታው አጠገብ ይቆምለታል። እግዚአብሔር በደዌው አልጋ ላይ ሳለ ይረዳዋል፣ መኝታውን ያነጥፍለታል ያለው ማንን ነው? ስለዛ ተናግሮ ግን አላበቃም። እኔንስ ማረኝ ይላል ደግሞ ወደ ራሱ። ምን ያልታመማል? አሁን ወደዛ እንዳልሄድ ብዬ ነው የምመለሰው። ሕመም የሌለበት ማን አለ? ሁሉ ታሟል። አምላካችን ሕሙማንን ወደ እሱ እያመጡለት የፈወሳቸው አሉ። እሱ ራሱ ሄዶ የፈወሳቸው አሉ። በአልጋ ተሸክመው እያመጡ በጣራ ላይ ሳይቀር ወርውረውለት ያዳናቸው አሉ። አድንልኝ እባክህ ብለው አቅርበውለት የፈወሳቸው አሉ። ጎባጦች፣ አንካሶች፣ ዕውራን፣ ድዳዎች፣ ደንቆሮች፣ በደዌ ሥጋ የተያዙ ሕሙማን በሙሉ ተፈውሰዋል አላችሁ። ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ፈውሷል። እኛንም ምን ይበለን? አንሰ እቤ ይውላችሁ ዳዊት ያለው ይታያችኋል። መጨረሻው ላይ አቤቱ እኔንስ ማረኝ። አዎ ዛሬ በተነበበው እንኳን የሰማችሁት በሐዋርያት ሥራ ላይ የተገለጠው ሁለተኛው ካህን ያነበቡት የሚነግረን በቤተ መቅደስ በር ላይ ከተወለደበት ቀን ጀምሮ ሽባ የነበረ እየለመነ ያድር ይውል የነበረ አንድ ሰው ጴጥሮስና ዮሐንስ ለጸሎት ወደ ቤተ መቅደስ ሲገቡ አገኛቸው። እርዱኝ፣ አትለፉኝ ብሎ ለመናቸው። የሳንቲም ድቃቂ የጨርቅ እላቂ እንዲሰጡት አላቸው። የሚለምኑበት በየደብሩ በየቤተ ክርስቲያኑ በር ላይ ይቀመጣሉ። እውነት አሰብ እቺ ቤተ ክርስቲያንማ ምስካየ ሕዙናን፣ ምስካየ ቅዱሳን፣ መካነ ቅዱሳን፣ መካነ ምስካየ ነዳያን ናት። የድሆች መጠጊያ፣ የሐዘንተኞች መጠጊያ፣ የችግረኞች መሰብሰቢያ እኮ ናት። ተስፋ ናት። እሷ በር ላይ ነው ክርስቲያኖች ሁሉ እየመጸወቱ ጽድቅንም ያገኟቸዋል። እሷ ደጅ ቁጭ ብለው ከኔ ጋር ሆነው ደክሟቸዋል። እጃችሁን አውጡ እስቲ ያልደከማችሁ። የደከመው አሁን ይታወቃል። እስቲ እጃችሁን ከፍ አድርጉልኝ። ሁላችሁ አልደከማችሁ። እግዚአብሔር ያረቅልን። አዎ ሐዋርያትን አትለፉኝ እርዱኝ ብሎ ሲለምናቸው እነሱ ግን በእጃቸው ምንም አልያዙ። አትያዙ ብሏቸዋል። አስቀድሞም ሲልካቸው በእጃችሁ ምንም አትያዙ፣ በትር እንኳን አትያዙ፣ ጫማም አትያዙ። ይሄ ሲተረጎም ብዙ ነው። ተናካሹን ተናዳፊውን የሚከላከሉበትን በትር መስሎ እንዳይታያችሁ። ከዚህ ሌላ በትር አለ። በትራቸው የእግዚአብሔር ቃል የእግዚአብሔር ኃይል እንዲሆን ነው። በትርህና ምርኩዝህ የሚል ሰምታችኋል። ምን ይላል? በትርህና ምርኩዝህ በትርከ ወቀስታምከ እማንቱ ገሠጻኒ። እነሆ በትርህና ምርኩዝህ እነሱ ያጸኑኛል ይላል። ቃልህ ማለቱ ነው። ኃይልህ ማለቱ ነው። ቸርነትህ ማለቱ ነው። ምርኩዝ ነው የእግዚአብሔር ኃይል። የእግዚአብሔር ቃል ይደግፋል፣ ይረዳል። እና ሐዋርያትን ምንም አትያዙ ብሏቸው ነበር። በወንጌሉ እንዳያችሁት ስትሄዱ ዝም ብላችሁ ሂዱ፣ በየገባችሁበት ግን ሰላም ለዚህ ቤት እያላችሁ ግቡ። የሰላም ልጅ ካለ ይደረበት። ካልተቀበላችሁ ሰላማችሁ ይመለሳል። የእግራችሁን ጭቅቅት አጥባችሁ ከግቢ ያነሳችሁትን ከቤቱ የረገጣችሁትን አራግፋችሁለት ሂዱ። እናንተ ግን ሰላም ለዚህ ቤት እያላችሁ ግቡ፣ ምንም አትያዙ ብሏቸው ነበረ። ምንም የላቸው ለመናቸው። ምንድን ነው የሰማችሁት? የሐዋርያት አለቃ ጴጥሮስ ትኩር ብሎ አይቶ ይህን ሰው አዘንለት። ቅዱሳን ያዝናሉ፣ የእግዚአብሔር ሰዎች ያዝናሉ፣ የእግዚአብሔር ወዳጆች ያዝናሉ። አላችሁ ከኔ ጋር? የማን ናችሁ እናንተ? የማንን? እኛ እውነት የእግዚአብሔር ከሆንን እናዝናለን። ለማ? ለተቸገረ፣ ለታመመ፣ ለተጨነቀ፣ ግራ ለገባው፣ መንገድ ለጠፋው፣ ሕይወት ምስቅልቅል ላለችበት፣ መፍትሄ ላጣው
እናዝናለን። የእግዚአብሔር ከሆንን ሐዋርያት አዘኑለት፣ ጴጥሮስ አዘነለት። ወደኛ ተመልከት፣ ወደኛ ተመልከት፣ እኛ ብርና ወርቅ የለንም፣ ነገር ግን ያለንን እንሰጥሃለን አለ። ምን የለንም? የላችሁ ጮክ በልና ነገሮች ምን የለንም? ወርቅና ብር የለንም፣ ያለንን እንሰጥሃለን። ነካ ከወርቅና ከብር በላይ ሀብታሞች ናቸው። ያላቸው ትልቅ ነው። ቢዝቁት የማያልቅ ቢሰጡት የማያልቅ ሀብት አላቸው። እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሀብታቸው እሱ ነው። ከእነሱ ጋር ነው፣ በእነሱ ላይ ነው። ወደኛ ተመልከት፣ ያለንን እንሰጥሃለን አሉት ይላል። ወርቅና ብር የለንም፣ አንተ የጠየቀን ከኪሳችን አውጥተን የምንሰጥህ የለንም፣ ነገር ግን ያለንን እንሰጥሃለን አሉት። ግን ወደኛ ተመልከት። ወደማ? እኛ እኮ ለዚህ ነው ወደ ቅዱሳን ትኩር ብለን የምንሄድ፣ ወደ እነሱ ምን ጸልየው፣ ወደ አባቶቻችን የምናየው፣ በረከታቸውን የምንቀበለው፣ ቡራቻቸውን የምንቀበለው። ትኩር ብለን ቅዱሳንን እናያለን፣ እመቤታችን እናያለን፣ ጻድቃን ሰማዕታትን እናያለን። የማ ስለሆኑ ቶሎ ንገሩኝ። የማ? የእግዚአብሔር ናቸው። በእነሱ ላይ ነው። ቤተ ክርስቲያንን እናያታለን። የእሱ ናታ፣ ማደሪያው፣ መኖሪያው። ትኩር ብሎ ሲያቸው ያለንን እንሰጥሃለን፣ በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ አለው። ያ ሽባ የነበረው ሰው ቁርጭምጭሚቱ ጸና፣ ብድግ ሲል ኃይል አግኝቷል፣ ድኗል። አብሯቸው እየዘለለ ወደ ቤተ መቅደሱ ገባ። ቤተ መቅደሱን ዞረ፣ ተፈወሰ። ብዙ ሕሙማን ነበሩ ለጌታችን ለኢየሱስ ክርስቶስ የቀረቡ። በዚህ በማቴዎስ ወንጌል ምዕራፍ 8 ላይ ስትመለከቱ አጋንንት ያደሩባቸው ሰዎች በመንገድ ላይ ሰው አላሳልፍም ብለው ድንጋይ እየወረወሩ እየፈነከቱ መቃብር ስፍራ የሚኖሩ ነበሩ። በሰው ላይ አድረው ነው። ነገር ግን እሱ ሄደና ከሰዎቹ እንዲወጡ አስጨንቆ ያዛቸው። ጊዜው ሳይደርስ ለምን ታሰቃየናለህ አሉት። ውጣ አለና አስወጣው ይላል። ፈወሳቸው። እግዚአብሔር እኛንም ይፈውሰን። ዛሬ ደግሞ መጻጉዕ አሁን ያነበብነው ርዕሰ ሕሙማን የሕሙማን ሁሉ ምልክት ነው እንጂ ብዙ ሕሙማን ናቸው የዳኑት። እሱ ግን ምልክት ነው። እንዲያውም እሱ በጣም የሚገርመው መድኃኒት ፍለጋ እጸበል ስፍራ ሄዷል። አላችሁ ከኔ ጋር? እኛ እኮ አይሆንልንም። ከኔ ጀምሮ ሲያመን እንዳትቀየሙ ሐኪሞች ቀድመን ወደ እነሱ እንጂ ወደ ጸበል ብዙ አንሮጥም። አላችሁ ከኔ ጋር? መድኃኒቱን ቀድመን አናቅም። እውነተኛ መድኃኒት በተለይ ዛሬ የሚተረጎም የሚነገር እጅግ ብዙ ምስጢር አለ። በኋላ እንማረዋለን እንደ እግዚአብሔር ፈቃድ። አዎ ራሱ አምላካችን ለሰው መድኃኒት ነው የሰጠውን መድኃኒትን ነው እና ይሄ ሰው የጸበል ስፍራ 38 ዓመት ነው የተኛው። የጸበሉ ቦታ ብዙ ሰዎች እየዳኑ ሲሄዱ ያያል። ከባዱ ይሄ ነው ደግሞ። አይጣልባችሁ። አጠገባችሁ የታመመ ሰው ተኝቶ ዳነ ተብላችሁ እናንተ ስትቀሩ ትተክዛላችሁ። የኔስ መቼ ነው ማለታችሁ አይቀርም። አጠገባችሁ የተኛ ሕሙም ቢሞት ትደነግጣላችሁ። ካጠገባችሁ አስከሬን ቢወጣ እውነት አስብ አይጣላ ያድርስ እና ይሄ ሰው ወደ መድኃኒቱ ተጠግቷል፣ ግን አልገባም፣ አልቻለም። የሚረዳውም አልነበረም። እየተቀደመ እሱ ይቀራል፣ ሌሎች ይድናሉ። ተመልከቱ። እኔና እናንተስ ወደ መድኃኒቱ መቼ ነው የምንጠጋው? በመድኃኒቱ ስፍራ መቼ ነው የምንገኘው? አስተውሎ የእግዚአብሔር ልጆች 38 ዓመት ብዙ ዘመን ነው የታመመው። አዘነለት፣ እሱ ደረሰለት። ጎበኛው፣ አልጋው አጠገብ ቆመ። ምን አለ ዳዊት? እግዚአብሔር ረዳዋል፣ በደዌው አልጋ ላይ ሳለ ይረዳዋል። መኝታውን ሁሉ በሕመሙ ጊዜ ያነጥፍለታል። ይሄ ያለው ለምስኪን የሚራራ ለችግረኛ የሚያዝን ነው።
ብፁዕ ዘይለቡ ላዕለ ነዳይ ወምስኪን ለችግረኛ ቀጥሎ ይሄን ዳዊት ስታነቡት ለችግረኛ የሚያዝን ለድሃ የሚራራን ሰው እግዚአብሔር ረዳዋል። ምስጉን ነው እግዚአብሔር በሕመሙ ጊዜ ፈጥኖ ይደርስለታል ነው የሚለው። ልባችን ይራራ፣ ለችግረኛ እንዘን፣ ወደ መድኃኒቱ እኛም እንቅረብ። ሕሙማን ነን። አሁንማ ምድርም ታማለች፣ ሰማይም ሳይታመም ይቀራል። አገር ታማለች እኮ ቤተክርስቲያን ታማለች። እውነት ሐሰት 38 ዓመት ታማለች። መቼ ነው እንዲያው ልትድኝ ትወዳለሽ ብሎ አገሪቱን የሚፈውሳት? ወደ ላይ አባቶቻችን ታመዋል። ካህናት ሕሙማንን ታመናል። ክርስቲያኖች ታመዋል። በጠቅላላ በሽተኞች ነን። ማን ነው ጤነኛ? ሕመምተኞች ነን። አላወቅንም መድኃኒቱን፣ አልቀረብንም ወደ መድኃኒቱ፣ አልተጠጋንም። የእግዚአብሔር ልጆች እጅግ ሕመማችን በዝቷል። ይኸው እንደምታውቁት ነው። ለምን ይመስላችኋል? እንባ ነው፣ ዋይታ ነው፣ ስደት ነው፣ መፈናቀል ነው፣ ሞት ነው፣ ጸብ ነው፣ ክርክር ነው፣ ንዳድ ነው፣ እሳት ነው። የሚወርደው ከሰማይ ምግብ አይደለም፣ ፈንጂ ነው፣ ቦምብ ነው። የሚወርደው ሰው የሚያድን አይደለም፣ ሰው የሚገድል ነው። ሕመምተኞችን ማን ያልታመማል? ግን ወደ መድኃኒቱ እንድንቀርብ ያስፈልጋል። እጸበሉ ስፍራ ዝም ብሎ በመኖር መዳን አልቻለም ሰውየው። አዎ ሰው የለኝም ደግሞ አለ። የሚገርማችሁ ነው። ሰው የለኝም የሚያስገባኝ እዚህ በሽተኛ ነኝ። ሌሎች ዘው ይላሉ። መልአኩ ሲመጣ ሲባርከው መልአኩ ቀድሞ ይገባሉ፣ ይድናሉ። እኔ ግን ቀረሁ አለው። ሰው ለሌለው ሰው የሆነ፣ ወገን ለሌለው ወገን የሆነ፣ ዘመድ ለሌለው ዘመድ የሆነ፣ ወላጅ ለሌለው ወላጅ የሆነ፣ ሐኪም ለሌለው ሐኪም የሆነ እሱ ነው እውነተኛ ሐኪም። እየሰማችሁ ነው። ግን የሚለንን አልሰማንም። ይሄ ሰው ሲነግረው ሰምቷል። ለጌቱ ተነስና አልጋም ተሸከም ሲለው ተነስ፣ አዳነው። ሊያውም በጣም በኋላ አይታችኋል። ያዳነውን እንኳን አያውቀው። ማን እንዳዳነው አላውቀውም ነው ያለው ራሱ። ይገርማችኋል። ሳናውቀው እሱ ይረዳናል። ዝናብ ያዘንብልናል፣ ፀሐይ ያወጣልናል። ሳናውቀው እኛ ሳንታዘዝ መታዘዝ ነው። ከእሱ ትእዛዝ ይልቅ የሐኪም ትእዛዝ ይበረታል አይበረታም? ቅድም ጠይቄያለሁ። ሐኪሞች ቅር እንዳይላችሁ ሰው ዛሬ እግዚአብሔር ያዘዘውን ወይስ ሐኪም ያዘዘውን የሚፈጽመው? እቺ ነገር አዎ ስፖርት ስራ ቢለው 2-3 ሰዓት ስፖርት የሚሰራ ሰው 10 ደቂቃ ስገድ ብንለው አይሰግድም። እየሰማችሁ? አዎ እንደሱ እኮ ነው። እንዳትበላ ቢለው ሐኪም ምግብ የሚያቆም ሰው ጾም ቢባል መጾሙን ይሻል። ለሐኪም የሚታዘዘው ያህል እንኳን ለእግዚአብሔር አለመታዘዙ አያሳዝንም? የእግዚአብሔር ልጆች አምላካችን ከሁላችን ጋር ይሁን። ዛሬ እንግዲህ በየሆስፒታሉ ያሉትን በየጸበሉ ያሉትን እንዴት ነው የምናስባቸው? ራሳችንንስ? እኔ አሁን እዚህ መሰብከው ይሄንን ቀን ይመለከተኛል ብዬ ነው የገባሁት። የሚገርማችሁ መጻጉዕ ሕመምተኛ የዳነበት ቀን አታውቁም እንጂ ሁላችንም በእርግጥ ብዙ ችግር ብዙ ነገር እንደዚህ ያለ ነው። እዚህ ያለን ነው። ቅድም እንዳልኳቸው ምርጡን ዕቃ እግዚአብሔር ወደ ራሱ መምሮን የወሰደው በቦታው እኛን በተቃጥሮ ነበር እና የእግዚአብሔር ልጆች ይሄ ቀን እጅግ አድርገን የምናስብበት የምንጸልይበት ዕለት ነው። ቤተክርስቲያን ለዚህ ነው የሕሙማን መታሰቢያ ቀን አድርጋ መጻጉዕ ብላ የምትጸልየው። እየሰማችሁ ነው። እስቲ የታመመ የምታውቁ አላችሁ? የምታውቁ አንድ ሰው እጃችሁን አውጡ። የታመመ የምታውቁ እኔን ተው፣ ሌላ ማለት ነው። እስቲ የምታውቁ ነገር እጃችሁን አውጡ። የታመመ ሰው የነገራችሁ እንዲያው ታምም ያለው ያላችሁ ምንም አታውቁም? ታውቃላችሁ? በጣም በቃ እስቲ ቢያንስ እሱን እያሰባችሁ ጸልዩ። ያን የታመመውን የሚያስታምመው የሚያጣው ከቀኝ ወደ ግራ ለመገላበጥ ያልቻለው መድኃኒት የሌለውን
ዘመድ የሌለው ወገን የሌለው ወድቆ የቀረውን ሰው ሁሉ አስቡ። ዋጋ ታገኛላችሁ። እግዚአብሔር ይረዳችኋል። በመኝታችሁ አጠገብ ይቆምላችኋል። በሕመማችሁ ጊዜ ይፈውሳችኋል። የሰማነውን በልባችን ያሳድርብን። ለቅዳሴው ለውዳሴው ያበቃን አምላክ ለፍጻሜው ያብቃን። አሜን።